በደቡብ አፍሪካ ያሉ ወገኖቻችን ጉዳይ በአጠቃላይ ስደተኛ ጠል የሆነ እንቅስቃሴ ተጀምሯል። ከተለያዩ ሀገራት በተለይ ደግሞ ከአፍሪካ የመጡ ስደተኞችን የማጥቃት እንቅስቃሴ ልንለው እንችላለን። ተቃውሞ ነው ያሉት እነሱ ግን የሚሰሩት ነገር ደግሞ ተቃራኒው ነው። ያሳዝናል። ይህንን ማየት እንደ አፍሪካዊ በሚያሳዝን ሁኔታ እነሱን ከጨቆኗቸው፣ ከአሳድዷቸው፣ ከገደሏቸው ነጮቹ ይልቅ ጥቁሮችን ነው እንደ ጠላት ያዩት። ከነሱ ጋር ተስማምቶ ይኖራሉ። ከነሱ ጋር ምንም አያደርጉም እንጂ ሰልፋቸው ላይ ራሱ የሚራመደው ነጭ ምንም አይሉም። ጥቁር ሲሆን ግን የተለየ ነገር ሆኗል ጉዳያቸውና በያዝነው ሳምንት እስከ ጁን 30 ብለው ነበር ገደብ ሰጥቶ የነበረው። እስከዛ ካልወጣቸው የሆነ ነገር ይፈጠራል በሚል ማለት ነው። የተለያዩ እንግዲህ ዘረፋዎችን፣ ጥቃቶችን ሲያደርሱ ተመልክተናል። አላህ እዛ ያሉ ወገኖቻችንን ሁሉ እንዲጠብቃቸው ዱዓችን ነው። በተለይ ጁን 30 እነዚህ ተቃዋሚ ኃይሎች ራሳቸውን ተቃዋሚ ነው የሚሉትና እነዚህ ተቃዋሚ ኃይሎች ሰነድ የሌላቸው ሰዎች ሀገራችን ለቆ እንዲወጡ የነሱ አቤቱታ ምንድነው? የኛን ጥቃቅን ስራዎች ወስደውብናል የሚል አቤቱታ ነውና ጥቃቅን ስራዎቹን እነሱ ስላልሰሩት ነው ያው ሌሎቹ ገብተው የሚሰሩት። ስደተኛ ሆነው የሄዱ ሰዎች ከሚያገኙት ድጎማ በተጨማሪ ይሄ በእርግጥ እንደ ሀገሪቱ መንግስት ስህተት ቢሆንም ወጥተው ሌሎች ፋብሪካዎች ላይ ትንንሽ ስራዎችን በመስራት ራሳቸውን ለመደጎም ጥረት ያደርጋሉ። እነዚህኞቹ ግን ያው የሚያውቁት በጣም የሰው ንብረት በመውረስ ከዚህ ቀደም የነበረ ፎቢያ ስለነበር በእንደዚህ አይነት ነገር ነው የሚታወቁትና ሰነድ የሌላቸውን ሰዎች ብቻ ሳይሆን እነዚህ አታክ እያደረጉ ያሉት ሰነድ ያላቸውንም ሰዎች አታክ እያደረጉ እንደሆነ ነው እየሰማን ያለ ነው። በተለያየ አጋጣሚ እንደዚህ አይነት ግርግሮች ሲከሰቱ ግን በተለይ ኢትዮጵያውያን ምናልባት ይሄ መረጃ የሚደርሳችሁ በተለያየ አይነት መንገድ ጥንቃቄ እንድታደርጉ መልእክት እናስተላልፍ።